ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ሰላም አሳድሮ ሰላም ለዚህ ሰዓት ያደረሰን ባለንበት ቦታ የጠበቀን የረዳን ያገዘን ብርታት አቅም የሆነን ፈጣሪ የተመሰገነ ይሁን። ክርስቲያን የሆናችሁ ዛሬ መድኃኔዓለም ነው፣ እንኳን በሰላም አደረሳችሁ እላችኋለሁ። ሙስሊምም የሆናችሁ እንኳን ለዛሬም ቀን አደረሳችሁ እላችኋለሁ። ሁላችሁ መቶቼ ባላችሁበት ቦታ ከክፉ ነገር ከመጥፎ ነገር እግዚአብሔር ይጠብቀን፣ ቸር ወሬው ያሰማን። ልጆቻችንም እግዚአብሔር አምላክ ሰላም ሆነው ደህና ሆነው አንድ ሆነው እናያቸው ያብቃን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች እህቶቼ፣ ከልብ አመሰግናለሁ። ሰብስክራይብ እያደረጋችሁልኝ ሼር፣ ኮመንታችሁ፣ ላይካችሁ አመሰግናለሁ። ከልብ ነው የማመሰግነው። ውድ እህቶቼ ባላችሁበት ቦታ ሰላማችሁ ይብዛ። እንግዲህ ዛሬ መድኃኔዓለም ነው፣ ቸር ወሬ ያሰማን፣ መልካሙ ያሰማን። ሀይሚም ደህና ሆናን እናት ያብቃን። ሁሉም ነገሮቹ ሰላም ሆነው ወደ ቦታው ተመልሶን እና ያብቃን። ጠላቶቻቸው ይበትንላቸው፣ ክፉ ይያዝላቸው፣ መጥፎ ነገር ያረቅላቸው። ክርስቲያን የሆናችሁ በጸሎታችሁ፣ ሙስሊም የሆናችሁ በድዋችሁ እህቶቼን እህት የሆናችሁ እንደ ወንድም እንደ እህታችሁ ልጆች ያለን እንደ ልጆቻችን በጸሎትና በድዋ እናስባቸው እና ሁሉንም መልካም ይሆናል። መልካም ነገር ስናስብ መልካም ይሆናል። መጥፎ ነገር ባሰብን ቁጥር መጥፎ ነገር ነው የሚሆነው። ከአንደበታችን መልካም ነገር ይውጣ፣ ጥሩ ነገር ይውጣ። እውነቴ ነው የምላችሁ፣ ጥሩ ነገር ከአንደበታችን ሲወጣ ጥሩም ሆኖ ይቀጥላል። መልካም ነገር እስኪ መልካም እናስብ፣ መልካም እንሁን፣ ለሰው ልጅ ቅን እንሁን፣ ጥሩ ነገር እናስብ፣ መልካም ነገር እናስብ። ክፉ ባሰብን ሰዓት እውነቴ ነው የምላችሁ ወደ ራሳችን ነው ክፋት የምናዞረው፣ ወደ ራሳችን ነው መጥፎ ነገር የምናዞረው። እህቶቼ ክፉ ነገር አናስብ፣ መጥፎ ነገር አናስብ፣ ጥሩ ጥሩ ነገር እናስብ። ሁሉንም ወደ ቦታ ሆኖ ልናይ ያብቃን። ብሩኬና ሀይሚ ዛሬም ነገ ሁሌም እላችኋለሁ አንድ ናቸው። ሁሌም ወደፊት ነው፣ ጉዞ ወደፊት ነው። ሰብስክራይብ እናድርጋቸው፣ ሼር እናደርግላቸው፣ ላይክ ኮመንት ጨርሰን እንላቸው። ሁለት ስልክ ሶስት ስልክ ያለን በአንዱ ብናይ በአንዱ ደግሞ በሁለቱ ከፍተን እንተውላቸው እንዲቆጥርላቸው። ቢዩ 30 ደቂቃ ቆይተን ራሱ ስራ ከሌለብን ከፍተን እንተውላቸው። ይቆጥርላቸዋል፣ ይጠቅማቸዋል፣ አይጎዳቸውም። እኛ 10 ደቂቃ ለመቅዳት 8 ደቂቃ ለመቅዳት ምን ያክል ዋጋ እንደሚያስከፍለን ታውቃላችሁ? እነሱ ስንት ዋጋ እንደሚከፍሉበት እነሱ ነው የሚያውቁ። ስንት ውጣ ውረድ አለበት፣ ስንት ነገር አለበት። ድሌት ሊሆን ይችላል፣ የቀዱት ብዙ ነገር ሊሆን ይችላል። እና ባለንበት ቦታ መልካም እናስብ። የሰው ልጅ መልካም ካሰበ በህይወት ዘመኑ መልካም ነው የሚገጥመው። እውነቴ ነው የምላቸው። አሁን ባለንበት ቦታ መልካም ነገር ስናደርግ፣ በምንሰራበት ቦታ ጥሩ ጥሩ ነገር ስናደርግ እነሱ መልካም ቢያስቡልን ያ መልካማችሁ እግዚአብሔር ይከፍላችኋል። መልካም ይሆናል፣ ጥሩ ይሆናል። ጥሩ ነገር እንመኝ፣ ጥሩ ነገር እናስብ። ለሰው ልጅ ሁሌም እስኪ መልካም ነገር እናስብ። ለሰው ልጅ እስኪ ሁሌም ጥሩ ነገር እናስብ። ጥሩ ጥሩ ነገር፣ መልካም መልካም ነገር እናስብ። መልካም ካሰብን መልካምም ነገር ነው የሚገጥመን። ለራሳችን ራሱ መልካም ነገር ይገጥመናል። እህቶቼ መልካም እንሁን፣ ለሰው ቅን እንሁን። ክፋት እስከ ጥግ ድረስ ምንም አይጠቅመንም። ያ የምናስበው ክፋት ቁጭ ብለው ይጠብቀናል። ወዴትም አይሄድም፣ አይነቃነቅም። ያ ክፋት ለራሳችን ነው የምናስቀምጠው። ለምን ክፋት እናስባለን? የሰው ልጅ ለምንድን ነው በወደቀ ሲሰራ ሲሮጥ ሲደክም ሲያገኝ ለምን አገኘ፣ ለምን ተለወጠ፣ ለምን ተቀየረ፣ ለምን ይሄ ሆነ ማለት መጥፎ ነው። እውነቴ ነው የምላችሁ። አሁን አንዳንዴ እኛ ስናየው ስንለወጥ ስንቀየር ትንሽ ለውጥ ስናገኝ በቃ የምንረሳቸው ነገሮች አሉ። ያ የሰው መለወጥ ያስቀናናል፣ የሰው መለወጥ ያናድደናል፣ ያበሳጨናል። ሰዎቹ ከፍ ሲሉ ለምን ከፍ አሉ እንላለን። እና አንዳንዴ የሰውን መለወጥ ያስደስታል። ከእግዚአብሔር እናገኘዋለን። ለዛ ሰው እኮ ለፍቶ ነው ያገኘው፣ ዝም ብሎ እኮ አላገኘው። ብዙ ዋጋ ከፍሎ ነው እኮ ያገኘው። አሁን ብሩኬና ሀይሜ ይህን ሰብስክራይብ እንዲሁ በቀላል ነው ያገኙት። ብዙ ዋጋ ከፍለውበታል። ብዙ 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 እውነቴ ነው የምላችሁ፣ ብዙ ዋጋ ተሰድበውበታል፣ ተረግጠውበታል፣ ተገፍተውበታል። አለ ስም ተሰጥቷቸዋል። ብዙ ብዙ አለ ስማቸው ስም ተሰጥቷቸዋል። ያልዋሉበት ዋሉ ብለናቸዋል። እኛም ደግሞ ሰርተን ተለውጠን ተቀይረን በብዙ ነገር መድረስ እንችላለን። የሰው አያስቀናል።
ሰው ሲለወጥ አያስቀናል። እኔስ እደርሳለሁ ወይ? እኔ ብሰራ አልደርስም ወይ? እኔ ብሰራ አልለወጥም ወይ? እኔ ብሰራ አልቀየርም ወይ ማለት አለብን። እውነቴ ነው የምላችሁ። በቃ ሰርቼ ይለወጣለሁ፣ ሰርቼ ይቀይራለሁ፣ ሰርቼ ሰው ሆናለሁ እንበል። የሰው ልጅ ሰርቶ ለፍቶ ጥሮ ግሮ ሲቀየር ደስ ይላል። ደስ ይበላችሁ። ሰዎች ሲቀየሩ ደስ ይበላችሁ። ሰዎች ሲለወጡ ደስ ይበላችሁ። የሰው ለውጥ ያስደስታችሁ። የሰው መቀየር ያስደስታችሁ። አንዳንዴ እኔ ብሩክና ሀይሚ እውነቴ ነው የምላችሁ ቁጭ ብዬ የማያቸው ጊዜ አለ፣ የሚገርመኝ ጊዜ አለ። ለምን ምን ይገርምሻል ብትሉ እውነቴ ነው ብላችሁ እንደ ሰው ቀበጣ አይደሉም። እንደ ሰው ተለውጠናል ተቀይረናል አይሉም። እንደ ሰው እዩኝ አይሉም። እንደ ሰው ይሄን ባደረጉ እንዲህ ጢባር ምናምን የለም እነሱ ጋር። በቃ አደብ ገዝተው የሚራመዱ ልጆች ናቸው። እውነቴ ነው የምላችሁ። ቅድስት ድንግል ማርያም መጨረሻቸው ታሳምረላቸው። እግዚአብሔር አምላክ መጨረሻቸው ያሳምረላቸው። ይውኝ አይሉም። ሁሌም አንድ ናቸው። ሁሌም እውነቴ ነው የምላችሁ። እንዲህ ሆኛለሁ፣ ከዚህ ሆኛለሁ፣ ተለውጫለሁ፣ ተቀይሬያለሁ። ሰው እኮ አንድ ቲሸርት ከቀየረ እንዴት እንደሚሆን እናውቃቸዋለን፣ እናያቸዋለን። አንድ ቲሸርት ሲቀይሩ፣ አንድ ቲሸርት አንድ ስቴፕ ሲጨምረው እንዴት እንደሚሆኑ። ብሩኬና ሀይሚ ያው ቦታ ላይ አይደሉም። ክብር አላቸው፣ የሰው ክብር አላቸው፣ ለእኛ ክብር አላቸው። እውነቴ ነው የምላችሁ። ብዙ ጊዜ አሁን ምንድን ነው የሚሉ ቤተሰቦቻችን ነው እኮ የሚሉን፣ ለእኛ ኦዲንሳችን እኮ አይደለም የሚሉን ቤተሰቦቻችን። ሰው ጋር ራሱ ሄደው ሲከፍቱ ምን ይላሉ? ቤተሰቦች ነው የምንሰጣችሁ፣ የእኛ ያሉን ሀብቶቻችን ቤተሰቦቻችን ናቸው ይላሉ። እዩ እስኪ አሁን ዝም ብላችሁ ቆመ ብላችሁ ምን ያክል ከኛ ጋራ ቤተሰብ እንደሆኑ። ለምን አብረናቸው ስለመጣን አብረናቸው ብዙዎቻችን አብረናቸው ከነሱ ጋር ስለተጓዘን እንደ ቤተሰብ ነው የሚቆጥሩን። እና ብሩኬና ሀይሜ እግዚአብሔር አምላክ ከክፉ ይጠብቃቸው፣ ከመጥፎ ነገር ይጠብቃቸው፣ ከአስመሳይ ሰዎች ይጠብቃቸው። እግዚአብሔር አምላክ የሚወጡበት የሚገቡበት ያሳምርላቸው። ክፉ ነገር አይንካቸው፣ መጥፎ ነገርም አይንካቸው። ህይወት ዘመናቸው ሁሉ ያማረ ያደርግላቸው። እኔ እውነቴ ነው የምላቸው፣ ምንም አልልም። መጨረሻቸው ያሳምርላቸው። መጨረሻቸው ፎይ የሚሉበት የሚያርፉበት የሚደሰቱበት የሚስቁበት ጸጋው በረከቱ መናው ያዝንብላቸው። ቸሩ መድኃኔዓለም ክፉ አይንካቸው። እኔ የሁሉም ጊዜ ጸሎቴ ነው። እውነቴ ነው የምላችሁ። ወይ እዚህ ጋር ለማስመሰል ነው እንደዚህ እንዳትሉ። እግዚአብሔርን እኔ በጣም ነው የምወዳቸው እንደ ልጆቼ፣ እውነት እንደ ልጆቼ እግዚአብሔርን ነው የምላችሁ። ብሩኬና ሀይሜ ሳላቃቸውን ጀምሮ በጣም ነው እኔ የምወዳቸው በጣም በቃ ብነማርከጋ ምናምን ሲመጣ በዛ ላይ ቀጫጫ ነው። አይሜት እና አብረሽ ስትሩጥ በቃ በዛ ሰዓት ምን በጣም ያሳዝኖኛል። እግዚአብሔር ይመስገን እንዲህ ተጣምረው አይተን ካልተጣመሩ ብለን ጮኸን ብዙዎቻችን ለምን ተጣመሩ ብለን እያበድን ነው ብዙዎቻችን። እግዚአብሔር ከእንደዚህ ነገር ይጠብቀን። ወዳችኋለሁ፣ አከብራችኋለሁ። መልካም ቸር ወሬ ያሰማን። መልካም ሰዓት ይሆንላችሁ የኔ ውድ ቤተሰቦች። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ሰላም አሳድሮ ሰላም ለዚህ ሰዓት ያደረሰን ባለንበት ቦታ የጠበቀን የረዳን ያገዘን ብርታት አቅም የሆነን ፈጣሪ የተመሰገነ ይሁን። ክርስቲያን የሆናችሁ ዛሬ መድኃኔዓለም ነው፣ እንኳን በሰላም አደረሳችሁ እላችኋለሁ። ሙስሊምም የሆናችሁ እንኳን ለዛሬም ቀን አደረሳችሁ እላችኋለሁ። ሁላችሁ መቶቼ ባላችሁበት ቦታ ከክፉ ነገር ከመጥፎ ነገር እግዚአብሔር ይጠበቀን፣ ቸር ወሬው ያሰማን። ልጆቻችንም እግዚአብሔር አምላክ ሰላም ሆነው ደህና ሆነው አንድ ሆነው እናያቸው ያብቃን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ቤተሰቦች እህቶቼ፣ ከልብ አመሰግናለሁ። ሰብስክራይብ እያደረጋችሁ ልኝ ሼር፣ ኮመንታችሁ፣ ላይካችሁ አመሰግናለሁ። ከልብ ነው የማመሰግነው። ውድ እህቶቼ ባላችሁበት ቦታ ሰላማችሁ ይብዛ። እንግዲህ ዛሬ መድኃኔዓለም ነው፣ ቸር ወሬ ያሰማን፣ መልካሙ ያሰማን። ሀይሜም ደህና ሆናን እናት ያብቃን። ሁሉም ነገሮቹ ሰላም ሆነው ወደ ቦታው ተመልሶን እና ያብቃን። ጠላቶቻቸው ይበትንላቸው፣ ክፉ ይያዝላቸው፣ መጥፎ ነገር ያረቀላቸው። ክርስቲያን የሆናችሁ በጸሎታችሁ፣ ሙስሊም የሆናችሁ በድዋችሁ፣ እህት የሆናችሁ እንደ ወንድም እንደ እህታችሁ፣ ልጆች ያለን እንደ ልጆቻችን በጸሎትና በድዋ እናስባቸው።
እና ሁሉንም መልካም ይሆናል። መልካም ነገር ስናስብ መልካም ይሆናል። መጥፎ ነገር ባሰብን ቁጥር መጥፎ ነገር ነው የሚሆነው።